አንድ ታላቅ ሰው ምን ይላል? ትላንት ያለፋችሁበት የህይወታቸው አሻራ መሆን አለበት እንጂ አዋራ መሆን የለበትም ይላል። ይሄ ለምን አልኩት? በህይወታችን የምናሳልፈው ብዙ አይነት ነገሮች አሉ። ስኬታማ መሆን ነው የምጥረው። ሁሉም ሰው ስኬታማ መሆን ይፈልጋል። ማንኛውም የሰው ልጅ የተባለ ስኬትን ይፈልጋል፣ ይመኛልም፣ ይናፍቀዋልን እንበለው። ግን እነኚህ ስኬቶች ደግሞ በህይወታችን ስኬታማ መሆን ስንፈልግ የምናስቀምጠው ድሪም ያደረግነው ድሪም አለ፣ ያስቀመጥኩ ጎል አለን፣ እናሳካለን፣ እናደርጋለን ብለን ያስቀመጥኩ ጎሎች አሉ። ያንን ጎሎች ደግሞ በህይወታችን የምናሳልፈው ከባባድ ነገሮች አሉ። የሚደርሱብን ትልልቅ ነገሮች አሉ። እደርሳለሁ፣ አሳካለሁ፣ በቃ ህይወቴን ቀይራለሁ፣ እኔ ድሃ ልጅ ነኝ፣ እኔ ምንም የለኝም፣ ምረዳኝ ሰው የለኝም ብለን ምንነሳ አነሳስ ለአንድ ሰው ላውራ ጥሩ እንዲሆን የምትነሳ አነሳስ በህይወታችን ውስጥ ከተንሸራተትክ ቀና የሚያደርግ የለም። አይዞ በርታ የሚል ከጎን ላይኖር ይችላል። እንዲሁም ደግሞ የሆነ ቢዝነስ ጀምር፣ ያ ቢዝነስ ፌል ሲያደርግ ደግሞ የሚያበረታታ ከጎን የሚሆን ሰው ላይኖር ይችላል። ውስጥም ሊደክም ይችላል። ለምን እንዲህ ያልኩት? ጎልን አስቀምጠ ያ ጎል ለማሳካት ሂደት ውስጥ እያለ ምገጥም ከባባድ ነገሮች ናቸው። በተለይ ሌሎች ሰዎች ብዙ ሰዎች የማይሞክሩ ቢዝነስ ላይ ከሆንክ በጣም ከባድ ቻሌንጆችን ታሳልፋለህ። ከባባድ ነገሮች ውስጥ ትገባለህ። እነዚህ ከባባድ ነገሮች ግን ወይ ህይወትም የመጨረሻ ሊቀይሩ ይችላሉ፣ ወይ ደግሞ የመጨረሻ ጭራሽ በህይወት ውስጥ ከባባድ ቁስሎች እንዲደርሱብኝ ሊያደርጉ ይችላሉ። ለምን? ህይወት ውስጥ ውጣ ውረድ አለ። ሁሌ አልጋ በአልጋ አይደለም። ወደ ስኬት ጎዳና ስትሄድ ስኬታማ ለመሆን አልጋ በአልጋ አይደለም፣ ወይ ደግሞ በሃይዌ መንገድ ላይ የምትሄደው አይደለም። ማትፈልጎ አይነት ቁልቁለት ትወርዳለህ። ማትፈልጎ ተራራ ትጋጋጣለህ ለመውጣት። ለምን? ቢዝነስ ከፍ ዝቅ ይላል። ለምን? በህይወት ውስጥ እንደዚህ ናቸው። ስለዚህ በህይወታችን እንደዚህ ከሆነ ቢዝነስ ውስጥ ያ ይገጥማል። መውጣት፣ መውረድ፣ መከፋት፣ ማዘን፣ መደሰት፣ ብዙ አይነት ነገሮች ይገጥማል። እነዚህ ነገሮች ህይወት ቢዝነስ ውስጥ ህይወትን እየኖርክ ነው። ህይወትን እየኖርክ ግን ህይወትን ለመቀየር እነዚህ የምታደርገው ጥረቶች ህይወት እየቀየሩ አይደለም። ስለዚህ ምን ማድረግ አለብህ ብለህ ስታስብ ደግሞ ብዙ አይነት ታወጣለህ፣ ታወርዳለህ። ብዙ ችግሮች በተለይ ቢዝነስ ሲሰራ ቢዝነስ እየሰራ ያለ ቢዝነሱ እንደምትፈልገው ካለ አይደል ብዙ አይነት ወጪ አለብህ። በቀን የቀን ገቢ ይጨምራል፣ የቀን ወጪ ይጨምራል። በየቀኑ የምታወጣ ወጪ አለ። ከዛ ላይ ደግሞ አይምሮ ይጨነቃል። አይምሮ ሲጨነቅ ደግሞ ስራን በትክክል አሰራም። በተለያየ ነገሮች ላይ ሰዎች ጋር ኮሚኒኬሽን ስታደርግ ራሱ ደስተኛ አይደለም። ሁሉ ነገር በዛ ቢዝነስ በዛ ችግር አንግል ስለሚታይ ነገሮች ሁሉ ልክ አይደሉም። ላንተ ዓለም ላንተ ምን ነች ማለት ነው? የተጋረደብህ የሆነ መጋረጃ አለ ማለት ነው። ለምን? ያ እንዲሆን የተደረገ ምንም የተጋረደ መጋረጃ የለም። ግን እንዲሆን ያደረገ ምንድነው? ውስጥ ያለ ቁስሉ ነው እንደዛ እንድትሆን ያደረገ። ህይወት ስታይ ልክ አይደለችም ህይወት። በተለይ ይሄ አመት ትላል። ለምን? ያ ቁስሉ ነው እንደዛ እንድትል የሚያደርግ እንጂ ፈልገው አይደለም። ሆኖባል። ግን የሆነብን ደግሞ ትርጉም ሲሰጠው የበለጠ ራስን እያሳመምክ ነው። አሁን ችግር የሰው ልጅ የሆነ ችግር የማይገጥመው የለም። ችግር ይገጥማል። ችግር ሲገጥም ግን ለችግሩ የምሰጠው ትርጉም በህይወት ቀና ያደርጋል ወይ የመጨረሻ ማለት ነው ለጥ ብለህ እንድተኛ ያደርጋል። እንኳን መተኛት አይደለም፣ ለጥ ብለህ መተኛት አይደለም ጭራሽ ማለት ነው ኖርማል መሬቱን እንድናድም ማድረግ ይችላል። ለምን? ከባባድ ቁስሎች ራሴ ላይ ማስተ የሆነ ቢዝነስ ሞክሬ ብዙ አመት 1 አመት 2 አመት 3 አመት 4 አመት ከዛ በላይም ልትሞክር ትችላለህ። አልተሳካልም። ቁስሉ ከባድ ነው። ከዛ ላይ ደግሞ የቀን ገቢ አናሳ ሆኖ ወይ ደግሞ የወር ገቢ አናሳ ሆኖ ወጪ ኦቨር ሊሆን ይችላል። አይምሮ ይጨነቃል። ምን ላድርግ ብለህ ብዙ አይነት ነገር ስታስብ ያንተ የሚታይ ሁሉ ነገር ቁስል ነው። ሌላ አይነት ቢዝነስ ራሱ ለመጀመር
አቅም ታጣለህ፣ ፍላጎት ታጣለህ፣ ህይወት ትርጉም ታጣለች። ምንድነው ትርጉም? ለምንድነው እንደዚህ? እኔ ትንሽ ነገር ሞክሬ ማይሳካልኝ ብዙ ነገር አንድን ነገር ብዙ አመት ሰርቼ ማይሳካልኝ ሌላ ነገር ቢሞክር ሌላ ነገር ቢሰራ ምን ሊሳካልኝ ይችላል ብለህ ተስፋ ወደ መቁረጥ ነው። ለዛ ነው በህይወታችን ውስጥ የምናሳልፈው ነገር የህይወታችን አሻራ መሆን አለበት እንጂ አዋራ መሆን የለበት። ምን ማድረግ አለብን? እንደዚህ ከሆነ ምን ማድረግ አለብን? የምናስቀምጠው ጎል አስቀምጠን ከዛ ያ ጎሉ ደግሞ አልተሳካም። ከዛ ላይ ደግሞ ህመሙ ከባድ ነው። ምን ማድረግ አለብን? ምንድን ነው ምርጫው? ማለት እንዴት ነው ከዚህ ውስጥ መላቀቅ የምችለው? እንደዛ እንዲሆን ያደረገው ግን ምኑ ነው ስንል ጎል አስቀምጠን ጎሉ በትንሽ አመት ውስጥ ወይ ደግሞ አቺቭ እናደርጋለን ብለን የመጨረሻ ሀሳቡን እያሰብን እየሄድን ስለሆነ ለዛ ነው የከበደ። ለምን ጎሉ 1 ሚሊዮን ማግኘት ከሆነ በዚህ አመት 1 ሚሊዮኑ ላይ ትኩረት አድርገህ የቀን ገቢና የቀን ወጪ አይመጣጠንም፣ የወር ወጪና የወር ገቢ አይመጣጠንም። ስለዚህ 1 ሚሊዮን መስራት አይችልም። ሁሌ ቁስል ነው። ሁሌ ነገሮቹ አይሞሉልም። ሁሌ ችግር ላይ ነው። ሁሌ መከራ ላይ ነው። ህመሙ ደግሞ የበለጠ ያሳማ። እዛ እንደማደርስ ሁሌ ተስፋ እያስቆረጠ ጉዞውን ትቀጥላለህ። ማሳካት አችልም። ወይኔ ትላለህ። ለምን በቃ የአመት እንደዚህ አቃጠልኩት። እድሜ እየሄደ እኮ ነው። ቢዝነስ ላይ ብቻ አይደለም፣ በተለያየ በትዳር ዙሪያ ሊሆን ይችላል። እኔ በዚህ አመት ማግባት አለብኝ ብላ ያቀደች ያቀደ ብዙ አይነት በቃ ከሰው ጋር ኮሚኒኬሽን ለማድረግ ብዙ አይነት መከራ ሲያሳልፍ በህይወት ውስጥ ህመሞች ያጋጥማል። ያ ህመሙን ደግሞ ከራሱ ጋር ለማላቀቅ በጣም ከባባድ ነገሮችን ይሞክራል። ግማሹ በጸበል፣ ግማሹ ብዙ ነገር ይሞክራል። ህመሙ ግን ይከብዳል። ለምን አንተ ላይ ሲሆን ይከብዳል። ሌላ ሰው ሲመለከተው ግን ቀላል ነው። ሰዎች መሀል ሆነ ደግሞ ለባብሰ ቆንጆ ሆነ ሲትሄድ ምንም ያሳለፍኩ አይመስልም ለሰው ልጅ። ለአንተ ግን ይከብድባል። ስለዚህ በቃ እንደ አዲስ ራሴ ሌላ እድል ለራሴ ስጠው ወዳጄ። ሌላ አማራጭ አለ? በጣም ከባባድ ችግሮችን መከራዎችን ያሳልፋል፣ ቁስሎች ያሳልፋል። ሌላ ነገር ራሱን ለመሞከር እስከሚከብድብ ድረስ ደርሳል። ለምሳሌ የሆነ ግንኙነት ውስጥ ገባ፣ ግንኙነቱ የተበላሸ ነው፣ ብዙ ነገር ጭራሽ ሌላ አይነት ግንኙነት ውስጥ እንዳትገባ ሁላ ማነቆ ሆኖባል። ሌላ አማራጭ አለ? ብቸኝነት የሆነ ጊዜ ደስ ይላል፣ የሆነ ጊዜ። ከዛ በኋላስ ደስ አይልም። አንዳንድ ጊዜ እንደውም ብቸኝነት የት ነው ጥሩ የሚባለው? ብቻ ሆነ ታውቃለህ እንደ ምናምን ተብሎ ይጠየቃል ለብዙ ጊዜ። ብቸኝነት ሽንት ቤት ውስጥ ብቻ ነው ደስ የሚሉት አሉ። ለምንድን ነው እንደዛ የሚሉት? የሆነ ወቅት ብቻ አለው ማለት ነው ብቸኝነት። ሰው ያስፈልጋል። ስለዚህ የነበሩ ቁስሎች ህይወትን ከትላንትና የኖርኮ ነው ዛሬ የምትተረጉመው ስለሆነ የትላንትና ከዚህ በፊት የነበሩ ነገሮች እስቲ ቆርጠ እንደምንም ራሴ አላቅቆና ሌላ ማንነት ሌላ ያ የነበረው ህመሙን አስወግድና በቃ ሌላ ኢነርጂ ሌላ ኃይል በቃ ነገሮቹ አካተሙ አለቁ አይደል? አዲስ ሰው ነኝ። ተኝተህ ስትነሳ አዲስ ሰው ነው። ያ ግን ትላንትና ሐሳቦች የነበሩ ሐሳቦችን ይዘህ ስለምትነሳ ያ ሐሳቦቹን ቀይሩ። ካልሆነልኝ ይሆንልኛል፣ ካልተሳኩልኝ ይሳካልኛል። የትላንትናዎቹ ነገሮች ውስጥ ጋር ያልሞከርኩ ነገሮች ስላሉ እዛ ውስጥ ደግሞ ብዙ ነገሮች መቀየር ትችላለህ። ዛሬ የሆነብህ የዓለም መጨረሻ አይደለም፣ ነገሮች ይቀየራሉ። እንደው ምን ይባላል 10 ዓመት ድመት ሆነ ከምትኖር 1 ሰዓት ወይ ደግሞ 1 ቀን አንበሳ ሆነ ኑር የሚባል አባባል አለ። ለምን አልችልም፣ አይሳካልኝ፣ አበቃልኝ የሚለው ነገር ቀይሮና ቀሪ ዘመንን ቀሪ እድሜን በቃ እንደ አንበሳ ኑር። ለራሴ እድል ስጥ። ሌላ አማራጭ የለም። ለምን ማልቀስ ካለብህ ያልቅስና ይውጣልህ።
ማውራት ካለብህ የምረዱ ሰዎች ጋር ሄደህ አውራ። ይሄንን ስሜት ይሄንን ቁስል አለዛስ ዘመኑ ቴክኖሎጂ ነው። ቪዲዮ አስቀምጥና አውራ። በቃ ይውጣል፣ ብትንትን አድርገህ አውራ። ከዛ ይወጣል። ከዛስ እረፍት ይሰማል። ያ እረፍትን ደግሞ ወደ ምን ቀይረው? ምን ማድረግ አለብኝ ከዚህ በኋላ ፕላን። በቃ አልሆንም። ስለዚህ ሌላ ይሆናል። ሌላ በቃ ሌላ ነገር መቅረጽ፣ ከዛ ያንን ነገር መጀመር፣ ማስቀጠል። እዚህ ምድር ላይ እስካለ ድረስ እየኖርክ ነው ማለት ነው። እስከምተነፍስ ድረስ እየኖርክ ነው። ስለዚህ አልቆመችም ህይወት። ፈልገህ አልጀመርክም ህይወት። ፈልገህ የምታቆመው ነገር አይደለም ህይወት። በቃ እስካለ እስከምተነፍስ ድረስ ትቀጥላለች። ማስቀጠል ብቻ ነው የምትጠበቀው። በቃ ለራሴ እድል ስጥ። ህይወቴን ቀይራለሁ። ከትላንትና ዛሬን አሻሽላለሁ። እግዚአብሔርም ወይ ደግሞ ፈጣሪም ይረዳኛል ብለህ ለራሴ እድል ሰጥተህ እዛ ጉዞን ማስቀጠል ነው ማለት ነው። ወዳጆቼ ወዳቸዋለሁ። ይሄንን ቻናል ሰብስክራይብ አድርጉ። ህይወት ትቀጥላለች።